ክርስቶስ ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የጌታችን የኢየሱስ ክርስቶስ ዳግም ትንሣኤ እንዲሁም ለቅድስት ሐናና ለቅዱስ ኢያቄም ወርሃዊ መታሰቢያ በዓላቸው በሰላም አደረሳቸው። ዳግማዊ ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በዕለተ እሁድ ደቀ መዛሙርቱ አንድነት ተሰብስበው ሳሉ ለሁለተኛ ጊዜ ተገልጦ ትንሣኤው ምትሃት አይደለ ፍጹም አማናዊ እንደሆነና እንደ ቶማስ የተጠራጠረውን ናንካይ በማለት ያሳመነበት ዕለት ነው። ዳግማይ ወይም ሁለተኛ ያሰኘው መገለጡን ይዞ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ቀድሞ በተዘጋ ግንብ ገብቶ ሰላም ለእናንተ ይሁን ብሎ ተገልጦላቸው ነበር። ዳግመኛ ሐዋርያው ቶማስ ባለበት ተገለጠላቸው። ምክንያቱም ካልዳሰስኩ አላምንም ያለ ሐዋርያው ቶማስን ሊያሳምነው። ቶማስን ደቀ መዛሙርቱ መጥተው ጌታችን በመካከላችን ተገልጦ አየነው ብለው ሲነግሩት የችንካሩን ምልክት በእጅህ ካላየው ጣቱንም ወደ ተቸነከረበት ካልጨመረው እጄንም ወደ ጎኑ ካላገባሁ አላምንም ብሎ ነበርና ንካይ ብሎ አሳምኖታል። ቶማስ ለምን ተጠራጠረ ብንል ፈሪሳዊ ስለነበረ ነው። ፈሪሳውያን ትንሣኤ ሙታን የለም ብለው ያምናሉ። እርሱም ከሞት በኋላ ሕይወት አለ ብሎ አያስብም ነበር። የጌታችንን ጎን የነካች የቶማስ እጅ በኋላ ላይ ሳትበሰብስ በሕያውነት ለብዙ ዘመናት ኖረች። ሀገረ ስብከቱና ሰማዕትነትን በተቀበለባት በህንድ ሀገር ከታቦት ጋራ ከመንበሩ ላይ ያኖሯት ነበር። በዓመት በእመቤታችን በዓል በአስተርእዮ ሊያጥኑ ሲገቡ የሚሾመውን ወጥታ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። በዓመቱ ሊያጥን ሲገባ ትይዘዋለች። እንዲህ እያለች ትኖራለች። ሌላው ቶማስን ጎኔን ንካ ሲለው በኋላ በዓለም ዞሮ ወንጌልን የሚሰብክ ነውና ሐዋርያ ከሆነ ደግሞ ሐዋርያት እንዳሉት ጌታችን ተነስቷል ብሎ ያስተምር ዘንድ አይገባውም። ይልቁንም እንደ ወንጌላዊ ዮሐንስ በጆሮአችን የሰማነውን በዓይኖቻችንን ያየነውን የተመለከትነውን እጆቻችን የዳሰሱትን እንነግራቸዋለን። ሕይወት ለኛ ተገልጻለችና የናት። ይህንንም እንዳለው ቶማስን ናንካይ ብሎታል። በእርግጥ ሐዋርያት እንዲህ አለ ብሎ ማስተማር ስህተት ሆኖ አይደለም። ምክንያቱም እነ ጳውሎስ ጌታችን ሲነሳ አላዩም፣ ግን እንደ ሐዋርያት በዓለም ወንጌልን አዳርሷል። ነገር ግን ቶማስ ከ12ቱ ሐዋርያት አንዱ ስለሆነ ግድ ሆኖበታል። የክርስቲያኖች ሰንበት የምንላት ዕለተ እሁድ ጌታችን ሞትን ድል አድርጎ የተነሳባት በመሆኗ የዕረፍት የመንግሥተ ሰማይ አምሳል ብለን እናከብራታለን። የዕለቲቱንም ክብርትነት እናስብና ዕለተ እሁድ በመጣች ቁጥር ጌታችን የተነሳባትና ለሐዋርያቱ ትንሣኤውን የገለጠባት እንደሆነ እንድናስብ ለአክብሮተ ሰንበት ደግሞ ተገለጠላቸው። ትንሣኤው ምትሃት እንዳልሆነ ለማስረዳት ጌታችን ኢየሱስ ክርስቶስ ራሱ የተገለጠበትን ዓላማ ሲነግራቸው እጄን እግሬን እዩ ዳሱኝም እኔ እንደሆንኩ ወቁ። በእኔ እንደምታዩት ለምትሃት አጥንትና ሥጋ የለውምና። ይህንንም እንዳላቸው የጌታችን ትንሣኤ ምትሃት ያይደለ አማናዊ በቀደመው ተዋህዶ ባለመለወጥ እንደተነሳ ለማጠየቅ ዳግም ተገለጠላቸው። ሲገለጥም በተዘጋ ግንብ መግባቱ መለኮት አለመለየቱና ወደ ሥጋ መለወጥ እንዳላገኘው ያስረዳል። ከሙታን መካከል የተነሳባት እንዲሁም ለማጽናት ሁለተኛ የተገለጠባት
ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ሥራዎች የሚሰሩባት ቀን ዕለተ እሁድ ነበረች። ቤተ ክርስቲያናችን ለቅዳሜ ቀዳሚት ሰንበት፣ ለእሁድ ደግሞ ሰንበተ ክርስቲያን እያለች ለሁለቱም ቀናት እኩል ታከብራለች። ጌታችንም ይህችን ቀን ዕረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። ዕረፍት ስንልም ስራችንን ትተን ቁጭ ብለን ተኝተን የምናሳልፈው ሳይሆን እንዲያውም ከማንም በላይ አብዝተን መንፈሳዊ ሥራዎችን የምንሰራባቸው ቀናት ናቸው እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ሥጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዝግ ቤት መግባቱ ደግሞ መለኮት እንዳልተለየው ሥጋ ብቻውን እንዳልሆነ ለማስረዳት። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ሥርዓት ቃለ እግዚአብሔር በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11 ደቀ መዛሙርት እንበለ ቶማስ ቢገልጽላቸው አምነው ለቶማስ ቢነግሩት የተቸነከሩ እግሮቹንና እጆቹን ካላየው ጣቴን ከጎኑ ካላገባው አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ ተገለጸላቸው። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ቶማስም ሳላይ አላምንም ብሎ፣ ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ለማየት ሳላይ አላምንም አለ። ሳራ ማዕፀኗ ተዘግቶ መውለድ ባልተቻላት ጊዜ ልጅ የሰጣት ኤልሻዳይ ነው። ሐና፣ ኤልሳቤጥ፣ ሌሎች እንዲሁ እስመ አልቦ ዘይሰአነው ለእግዚአብሔር እንዲል ረቂቅ መለኮት ሥጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሐዋርያትን ሰላም ይሁንላችሁ እንዳላቸው፣ በዚያን ጊዜ የጌታ ደቀ መዛሙርት አይሁድን ከመፍራት የተነሳ ሁሉም ተሰብስበው አንድ ቤት ተሸሽገው ተቀምጠው ነበር። አይሁድ ሊገድሏቸው ይፈልጓቸዋልና። እነሆ ደጃፉን ዘግተው በተቀመጡበት ቤት ውስጥ ሳሉ ወደ እነሱ አንድ ሰው ገብቶ አዩ። እጅግም ተደነቁ። እርስ በራሳቸው በሩ ተዘግቶ እያለ ይህ ሰው በየት ገባ ተባባሉ። ይህም የሆነው ጌታ ኢየሱስ ክርስቶስ ከመቃብር በተነሳ በ8ኛው ቀን ነበር። ደቀ መዛሙርቱም ታላቅ ድንጋጼና ፍርሃት አደረባቸው። ወደ እነሱም ዘልቆ ሰላም ለሁላችሁም ይሁን አላቸው። ሐዋርያትም እርስ በራሳቸው ማን ነው እሱ ሰላም ለሁላችሁ የሚለን ብለው ሁሉም ወደ በሩ ሄዱ። መስኮትና በሮቹንም በቁልፍ ክርችም ብለው እንደተቆለፉ አገኟቸው። ዳግመኛም ሰላም ለሁላችሁ ይሁን፣ አይዟችሁ፣ አትፍሩ፣ አትደንግጡ፣ እኔ ክርስቶስ ነኝ፣ ኑና ሥጋዬን ዳሱ፣ እኔ ረቂቅ መንፈስ እንደሆንኩ አታስቡ። ለረቂቃን መናፍስት ሥጋ ወይም አጽም የላቸውምና አላቸው። ከዚያም የቶማስን እጅ ይዞ ጣትን ወደ ጎኔ አግባና አይሁድ በዕፀ መስቀል ላይ በሰቀሉ ጊዜ ጎኔን በጦር የተወጋሁትን ቦታውን ወይም ምልክቱን ዳሳለው። ዳግመኛም እጆቼና እግሮቼን በችንካር የተቸነከሩበትን መካነ ስቁረት ተመልክተህ እመን አለው። ቶማስም የተቸነከረውንና የተወጋውን መካነ ርግዘቱን በዳሰሰ ጊዜ እሱ ጌታ እንደሆነ አወቀና ተንቀጠቀጠ። እጁም እሳት እንደገባ ጅማት ተኮማተረ። ጌታዬና አምላኬ አንተ ነህ በማለት አመነ። ጌታ ኢየሱስ ክርስቶስም አንተ በሥጋዬ ላይ ያለውን ምልክት ዳሰህ ታምናለህን? ይልቁንም ሳያዩኝ የሚያምኑብኝ ንዑዳን ክቡራን ናቸው አለው።
ጌታም ይህንን ቶማስ ሥጋውን እንዲዳስስ ያደረገበት ምክንያት ከአርድእት ወገን አንዳንዶች ከመቃብር መነሳቱ ገና ያላመኑና ከኢያቄም ልጅ ከእግዝእትነ ማርያም መወለዱን ይጠራጠሩ ስለነበሩ ነው። ከ72 አርድእት እንደ ሰዱቃውያን አባባል ትንሣኤ የለም ብሎ ስለሚያስብ በትንሣኤው የሚያምን ስላልነበረ ነው። ጌታ ኢየሱስ ክርስቶስ ቶማስን የሰዱቃውያንን መጠራጠር ከአንተ አስወግደ እኔ ትንሣኤም ሕይወትም እንደሆንኩ በፍጹም ልቦናህ እመን፣ የምገድልም የማድንም እኔ ነኝ፣ የሚያምኑብኝ ብፁዓን ናቸው አለው። ለሚክዱኝ ወዮላቸው። ቶማስ ሆይ ትንሣኤ ሙታን እንዳለመን ሙታንም ተነስተው በሕይወት እንደሚኖሩ እወቅ። ቶማስ ሆይ አልዓዛርና የኢያኢሮስን ልጅ እንዲሁም የመበለቲቱን ልጅ ካስነሳሁበት ጀምሮ ትንሣኤ ሙታን እንዳለ ለምን አላመንክም? ቶማስ ሆይ እነዚህ ሁሉ በፊትህ ከሙታን ለይቼ ሳስነሳቸው ካየህ ጀምሮ ትንሣኤ ሙታን እንዳለ ለምን አላመንክም? ቶማስ ሆይ ህንደኬ ከሚባል ሀገር የሚኖሩ ጣዖት የሚያመልኩና ልዩ የአምልኮ ተግባር የሚፈጽሙ ሕዝቦች ዘንድ እንደምልክህ እወቅ። በዚያም በስሜ ታላላቅ ተአምራት ታደርጋለህ አለው። ይህም ሁሉ የሆነው አስቀድመን እንደተናገርነው ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ በ8ኛው ቀን ነው። ለሐዋርያትም በኋለኛው ዘመን ስለሚሆነው ጌታችን ኢየሱስ ክርስቶስ ነገራቸው። ጌታ ኢየሱስ ክርስቶስ ከተነሳ በኋላ በ30ኛው ቀን መገባደጃ ላይ ጌታችን ለእናቱ ለእግዝእትነ ማርያምና ለስምዖን ጴጥሮስ እንዲሁም ለወዳጁ ዮሐንስ ተገለጸላቸው። ከዚያም ወደ ደብረ ዘይት ተራራ ወሰዳቸውና ዓለም ከተፈጠረ ጀምሮ እስከ ትንሣኤ ድረስ የነበረውን ምስጢረ መለኮት ገለጸላቸው። ዳግመኛም እሱ ወደ ሰማይ ካረገ በኋላ በአማንያንና በመናፍቃን መካከል ከትንሣኤ በኋላ የሚካሄደውን ሁኔታና የሚሆነውን ሁሉ አስረዳቸው። ይህች ዓለም አልፋ ስለምትተካው አዲሱ ዓለም ሁኔታ ኢየሩሳሌም ሰማያዊት ከላይ ወደ ታች እንደምትወርድና የጻድቃን ማዕረጋቸውና የኃጥአንና የመናፍቃን እድል ፈንታቸውን ዝርዝሮ ነገራቸው። ይቅርታው ቸርነቱ ለዘላለም በሁላችን ይደረግልን፣ አሜን። በዚያች ታሪካዊት ማለዳ የሞት ጥላ በዓለም ላይ ነግሶ መቃብሩ በታላቅ ድንጋይ ተዘግቶ በነበረበት ቅጽበት የሕይወት ምንጭ ሆኖ ክርስቶስ የሞትን ሰንሰለት በጣጠሰው። መቃብሩ ባዶ ሆነ፣ ሞትም የራሱን ሞት ተከናነበ። ጌታ ወደ መቃብር የወረደው እንደ ተሸናፊ ሳይሆን የሞትን መውጊያ ለመስበር እንደመጣ ኃያል ተዋጊ ነው። ደሙ በፈሰሰበት መስቀል ላይ ፍቅር ነገሰ። በትንሣኤው ደግሞ ያ ፍቅር የማይሸነፍ መሆኑ ታወጀ። ሰላም ለእናንተ ይሁን የሚለው ቃሉ የፍርሃትን ግድግዳ ፈርሶ የደቀ መዛሙርቱን ልብ በደስታ የሞላ። ትንሣኤ ማለት የሰው ልጅ ከእግዚአብሔር ጋር የታረቀበት፣ የሰማይና የምድር ደጃፎች በድጋሚ የተከፈቱበት የድል አደባባይ ነው። መቃብር መጨረሻ ለመሆኑን ከእያንዳንዱ መከራ ጀርባ ክብር እንዳለ፣ ከእያንዳንዱ ሞት ጀርባም ሕይወት እንዳለ ለዓለም ሁሉ አበሰረ። ታሪክ ቆመ፣ ሰዓታት ደነዘዙ። የዓለም ፈጣሪ በጠባብ መቃብር ውስጥ አረፈ። ዓለም ተሸነፈ አለች፣ ጨለማው ገዛሁ አለ። ሞትም የማይመለስ እስረኛ አገኘሁ ብሎ በራፉን በታላቅ ድንጋይ ዘጋው። ያ ድንጋይ ተራ ድንጋይ አልነበረም። የሰው ልጅ ተስፋ መቁረጥ፣ የኃጢአት ክብደትና የሞት ድል አድራጊነት ማህተም ነበር። ግን ሞት የማያውቀው ምስጢር ነበረ። ወደ ሆዱ የዋጠው እራት ሳይሆን እሳት መሆኑን ያ የማይነቀነቀው ድንጋይ በኃይል ተንከባለለ። ድንጋዩ የተንከባለለው እርሱ እንዲወጣ ሳይሆን እኛ ባዶነቱን አይተን እንድንድን ነው። የመቃብሩ ጨለማ በብርሃን ተጥለቀለቀ። ያ ማንም የማይቆጣጠረው የሕይወት እስትንፋስ
በሞት ግዛት ውስጥ ድልን ዘራ። እነሆ ትንሣኤ የሆነ ትንሣኤ ማለት ቃላት የማይገልጹት የፍቅር ጥበብ። ሞት ሕይወትን ሊውጥ ሞከረ፣ ሕይወት ግን ሞትን ውጦ አጠፋው። ዛሬ መቃብሩ ባዶ ነው፣ ልባችን ግን በተስፋ ተሞልቷል። ዛሬ ፍርሃት የለም፣ ምክንያቱም የሞት መውጊያው የሰበረው ጌታ ክርስቶስ ከኛ ጋር ነውና። ዓለም እስትንፋሷን የዋጠችበት ያ አስፈሪ ቅጽበት ፀሐይ ፊቷን አዙራለች። ከዋክብት ደንግጠዋል። በመቃብሩ ዙሪያ የነበረው ጸጥታ ተራ ዝምታ አልነበረም፣ የጽንፈ ዓለም ትግል እንጂ። በሰው ልጅ ታሪክ ውስጥ ትልቁ ጥያቄ ምልክት እዚያ መቃብር በር ላይ ተቀምጦ ነበር። ሞት ወይስ ሕይወት? መቃብር ወይስ ትንሣኤ? ግን በድንገት ጊዜ ቆመ። የሲኦል መጋረጃ ተቀደደ። ሞት የያዘውን አጥብቆ ሳይሆን በፍርሃት እየተንቀጠቀጠ እንደነበር ታወቀ። ያ ማኅተም ተሰበረ። ያ ድንጋይ እንደ ቅጠል ተፈነቀለ። ክርስቶስ የተነሳው የሞትን ሕግ ሽሮ የመቃብርን ሥልጣን አፍርሶ ነው። ዛሬ መቃብሩ ባዶ መሆኑ ብቻ ሳይሆን የተሸነፈ መሆኑ ትልቅ የምስራች ነው። ትንሣኤ ማለት ትናንት የሞተ ሰው ዛሬ መነሳቱ ብቻ አይደለም። ትንሣኤ ማለት ታሪክ ለሁለት የተከፈለበት ታላቅ ክስተት። ሞት የመጨረሻው ምዕራፍ መሆኑ አበቃ። ሐዘን የዘላለም ቤት መሆኑ አከተመ። ጌታችን ሲነሳ የእኛም ተስፋ መቁረጥ አብሮ ቀበረው። የእኛን አዲስ ሕይወት ግን ከክብር ጋር አበቀለው። ሞት ሆይ መውጊያ የታለ? መቃብር ሆይ ድል መንሳት የታለ? እነሆ የብርሃን ንጉሥ ነገሰ፣ ጨለማው ተሸነፈ፣ ንጋቱ በራ። ክርስቶስ በኃይል ተነስቷል፣ በእውነት ተነስቷል። ዓለም ትልቅ ጥያቄ ሆና ነበር። ፍጥረት ሁሉ በጥበቃ ላይ ነበር። በመቃብር ውስጥ የታሸገው ሥጋ ብቻ ሳይሆን የሰው ልጅ የቀጣይነት ተስፋም ጭምር ነበር። ሞት በደስታ ሆና መቃብሩን ዘግቶ ጨረስኩ ባለበት ቅጽበት በጽንፈ ዓለም ውስጥ ትልቅ ምስጢር ይሠራ ነበር። ያ በዓለት ውስጥ የተቆፈረ መቃብር የሞት ማረፊያ ሳይሆን የትንሣኤ መፈልፈያ ሆነ። እነሆ ታሪክ ተቀየረ። የሕይወት ጌታ ከሞት እንቅልፍ ነቃ። ሞት በገዛ ቤቱ ተሸነፈ። ያ የማይነቀነቀው ድንጋይ ለፈጣሪው መንገድ ሰጠ። ትንሣኤ ማለት የታሪክ መታደስ ነው። ትንሣኤ ማለት ጨለማው መጨረሻ አይደለሁም ብሎ ለብርሃን የፈረመበት ውል። ጌታ ከሞት ሲነሳ ሞትን ለዘላለም ገደለው። አሁን መቃብር የፍርሃት ምልክት መሆኑ አብቅቷል። አሁን ጨለማ የመጥፋት ዋስትና መሆኑ አክትሟል። በክርስቶስ ትንሣኤ ውስጥ የኛ ድል አለ። እርሱ ሲነሳ እኛንም ከፍርሃት መቃብር፣ ከሐዘን ማኅተም፣ ካለማወቅ ጨለማ አብሮ አስነሳን። ሰዓቱ ደርሷል። ፍጥረት ሁሉ እስትንፋሱን ዋጠ። የዘመናት ጥያቄ ምላሹን የሚያገኝበት ያች ብቸኛ ማለዳ። መቃብሩ በዝምታ ተወጧል። ነገር ግን ያ ዝምታ የኃይል ክምችት ነበር። በዓለም ታሪክ ውስጥ ትልቁ ፍልሚያ በዚያ ጠባብ ዋሻ ውስጥ ተካሄደ። ሞት የያዘውን ለማላቀቅ ታገለ። ሕይወት ግን የሞትን ግድግዳ በብርሃን ክንፍ በሳሳው። ያ የማይደፈረው ማኅተም ተሰበረ። ያ የማይፈነቀለው ድንጋይ እንደ ገለባ ተፈነቀለ። ክርስቶስ ተነሳ። ሲነሳ ግን ብቻውን አልነበረም። የሰውን ልጅ ሁሉ የሞት ፍርሃት አብሮ ቀበረው። ሞት ራስ በራሱ መቃብር ውስጥ ተጣለ። ትንሣኤ ማለት የታሪክ ፍጻሜ ሳይሆን አዲስ ምዕራፍ የተጀመረበት የፈጣሪ እጅ ፊርማ። ዛሬ መቃብሩ ባዶ ነው። ዛሬ ድል የፍቅር ሆኗል። ትንሣኤ ማለት ትናንት የፈሰሰው ደም ዛሬ ሕይወት ሆኖ መፍለቁ ነው። ጨለማ ተሸነፈ። የጥላቻው ግድግዳ ፈረሰ። አሁን ተስፋ የሌለው ማንም የለም። ምክንያቱም የሕይወት ጌታ ሞትን ድል አድርጎ ተነስቷል። የትንሣኤው ፀሐይ ወጣች። የሰንሰለቱ በትር ተሰበረ። ክርስቶስ በግርማ ተነስቶ ለዓለም ሁሉ ሰላም ይሁን አለ።
ያ ድንጋይ የሰው ልጅንና ፈጣሪን የለየ ትልቅ ግድግዳ መሰለ። ሞት በላዩ ላይ ተቀምጦ የኔ ነህ ብሎ የተሳለቀበት፣ ዓለምም ተፈጸመ ብላ ተስፋ የቆረጠችበት ማህተም፣ መቃብሩ ግን ለ3 ቀናት ያህል የዓለምን ትንፋሽ በውስጡ አፍኖ ያዘ። ያ ዝምታ ግን ድልን የመውለድ ምጥ ነበር። እነሆ በዚያች ቅጽበት ሰማይና ምድር ተገናኙ። ሞት በገዛ ቤቱ መሸነፉን አወቀ። ያ የማይፈነቀለው ድንጋይ እንደ ገለባ ተፈነቀለ። ክርስቶስ የተነሳው የሞትን በር ጥሶ ሳይሆን ሞትን ራሱን ገድሎት ነው። መቃብሩ ባዶ ሆነ። ሰማያት ግን በደስታ ተሞሉ። ትንሣኤ ማለት ጨለማ ለብርሃን እጁን የሰጠበት፣ ታሪክ በወርቅ ቀለም የተጻፈበት አዲስ ምዕራፍ። አሁን ሞት የፍርሃት ጥላ አይደለም፣ ወደ ሕይወት መሸጋገሪያ ድልድይ እንጂ። ክርስቶስ ሲነሳ የሰው ልጅን ክብሩን መለሰለት። ሐዘን በደስታ፣ ተስፋ በመቁረጥ፣ በድል መቃብር በገነት ተተካ። ዛሬ የምናከብረው ድንጋይ መገፍተሩን ብቻ አይደለም፣ የኛ ሕይወት ከፈጣሪ ጋር ዳግም መቀጠሉንም እንጂ። ሰዓቱ ረፍዷል። ዓለም በከባድ እንቅልፍ ውስጥ ናት። ነገር ግን በዚያ በታተመው መቃብር ውስጥ ሞት የማያውቀው ታላቅ ምስጢር እየተሰራ ነበር። ያ በድንጋይ የታሸገው ሥጋ ሳይሆን የጽንፈ ዓለም ሕይወት ነበር። መቃብሩ አምላክን ሊያስቀር ቢሞክርም ሊይዘው ግን አልቻለም። የሞት ሰንሰለት በብርሃን ክንፎች ተበጣጠሰ። እነሆ ድንጋዩ ተፈነቀለ። ሞት በገዛ አደባባዩ ተሸነፈ። ክርስቶስ የተነሳው ድንጋዩን ጥሶ ሳይሆን ሞትን ራሱን ረግጦ ነው። ትንሣኤ ማለት የታሪክ መታደስ ነው። ትንሣኤ ማለት ጨለማው መጨረሻ አይደለሁም ብሎ ለብርሃን የፈረመበት የድል ፊርማ። ዛሬ መቃብሩ ባዶ ነው፣ ሰማይ ግን በተስፋ ተሞልቷል። አሁን ሞት የፍርሃት ጥላ አይደለም፣ ወደ ክብር መሻገሪያ ድልድይ እንጂ። ክርስቶስ ሲነሳ የሰው ልጅን የወደቀ ማንነት አብሮ አስነሳ። ሐዘን በደስታ፣ ተስፋ መቁረጥ በድል ተተካ። ዛሬ የምናከብረው ትናንት የሆነውን ታሪክ ብቻ ሳይሆን ዛሬ በእኛ ውስጥ የበራው የክርስቶስ የትንሣኤውን ብርሃንም እንጂ። ዓለም እስትንፋሷን የዋጠችበት ያ አስፈሪ ዝምታ ታሪክ ቆሟል። በዚያች ቅጽበት ጨለማው ተወረረ። መቃብሩ አምላክን ሊያስቀር ቢሞክርም በውስጡ የነበረው ሕይወት ግን የሞትን መርፌ ሰበረው። ያ የማይፈነቀለው ድንጋይ እንደ ተራ ቅጠል ተፈነቀለ። ክርስቶስ የተነሳው የሞትን ሕግ ሽሮ የሲኦልን በር ሰብሮ ነው። ዛሬ መቃብሩ ባዶ ነው፣ ምክንያቱም ተስፋችን ሕያው ሆኗል። ዛሬ ሞት ተሸንፏል፣ ፍቅር ነግሷል። ትንሣኤ ማለት ጨለማው ለብርሃን እጁን የሰጠበት፣ ሐዘን በደስታ የተተካበት፣ የሰው ልጅ ክብሩን ዳግም የተቀዳጀበት የታሪክ ማህተም። ትንሣኤ ማለት በትናንት የታሪክ ማህደር ውስጥ የሚቀመጥ ትዝታ አይደለም። ትንሣኤ ዛሬም በእኛ ውስጥ የሚኖር፣ ጨለማችንን የሚገስጽ፣ ተስፋ መቁረጣችንን የሚያስወግድ ሕያው ኃይል ነው። ያ ባዶ መቃብር የሚነግረን አንድ ትልቅ እውነት አለ። በፍቅር ፊት ሞት ስልጣን የለውም፣ በብርሃን ፊትም ጨለማ ቦታ የለውም። ክርስቶስ የተነሳው እኛም እንድንነሳ ነው። ከፍርሃታችን፣ ከሐዘናችን፣ ከኃጢአታችን መቃብር ወጥተን በድል አደባባይ እንድንቆም ነው። ስለዚህ ዛሬ በዓሉን ስናከብር ድንጋዩ መፈንቀሉን ብቻ ሳይሆን የኛም ሕይወት መታደሱን እናስብ። ትንሣኤው በልባችን ይብራ፣ ተስፋውን በቤታችን ይንገስ። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐና ወርሃዊ መታሰቢያቸው ነውና ድርሳናቸውን እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምላክን የወለደች የእመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። የቅድስት ሐና ድርሳን ይህ ነው።
ጸሎቷና በረከቷ ከሁላችን ጋር ይሁን። ለሁሉም ለእያንዳንዱ በክርስቶስ ፈቃድ እንደየመጠኑ በተሰጠው በጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለውም እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላ የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደርሷ ያለ አልነበረም። ስለ ሐና ክብር ነግራችሁ ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መስዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ፋስቴና ናት። ብላቴናዋም ቴክታ በሕልሟ ያየቻት። 7ኛዋ ብላቴና የተባረከች ጨረቃን ወለደች አለች። ጨረቃም የተባለች የኢያቄም ሚስት ቡሩክት ሐና ናት። ባሳየው አምሳል ይሰራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳንም ናት። እግዚአብሔር የሰው ልጅ በሰራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የትኛውም ቤት ትሰሩልኛላችሁ? ማረፌስ የትኛው ቦታ ነው አለ እግዚአብሔር። በታነጸው ቤት በሙሴና በሰለሞን ዘመን በተሰራው ድንኳን የምታድር ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10 ቃላት የተጻፉባት የሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽንዓት የተሰራች ናት። እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴን ፊቴን አይቶ የሚድን የለም አለው። ነገር ግን የምወደው በደመና ሆኜ አነጋግረዋለሁ አለው። ስለዚህ ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቿ 20 ናቸው፣ የግራ አጸዶቿ 20 ናቸው። መግቢያና መውጫዋ እንግዶች እስከሆኑት ሐናና ኢያቄም አጸዶቿ ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሰራውን ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚህ ቦታዎችም የኢያቄምና የሐና ናቸው። ለሐናም በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባይ በረጩት ጊዜ በድንኳን አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡን ኃጢአት ያስተሰርያሉ። ሐና ሆይ ላንቺ ብፁዓን ክብር ይገባሻል፣ ዓለሙ ሁሉ ብጽዕት ይሉሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታ ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጦሊቅ ልጅ ለሞራ ሳለቀሽለት፣ እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅ የለኝም፣ አባቴ ሆይ ይህ የአንተ ሞት ለኔ ቢሆን በወደድሁ ነበር አልሽ። ያን ጊዜ ይህ በድን በኔና ባንቺ ምክንያት ለምን ታዝኛለሽ? ፀሐይን ትወልጂ ዘንድ አለሽና በማለት ተናገረ። ይህችም ፀሐይ ጽድቅ የተባለች የፀሐይ እናቱ ድንግል ማርያም። ይህም ሁሉ የሰማሁት ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታል። እኛም ለዓለሙ ሁሉ ሕይወትን የምትለምን ማርያምን እንዳፈራሽልን ሰምተን እንደሰታለን።
ይህችም እግዚአብሔርን የምትፈራ ብጽዕት ሐና ናት። በሕዝቦች አንድነት ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትንም ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች፣ ለአንደበቷም ሥርዓት ሠራች። ባሏ ኢያቄምም በልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛ እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቁተው ባየች ጊዜ እጆቿን ዘረጋች፣ ለባሏ ለኢያቄም ያማረች ክብር አክሊልን አደረገች። ሐና 7 ምሰሶች አቆመች። ለወለደቻትም ልጅ እርድን አዘጋጀች፣ ያማረ ግብዣን አዘጋጀች። ብሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀሁላችሁ ምግብ ኑና ተመገቡ። ምግቡን በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይንም ኑና ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለሙ ይኖራል፣ ለልጅ ልጅም አይነጥፍም አይቋረጥም። ይህ የሰለሞን የቃሉ ትንቢት በሐና ተፈጸመ። የተመረጠች ያማረች ሐና ናትና። ጌታችን እግዚአብሔርም በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልንም ያወጣል። ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከልም 30፣ 60፣ 100 ፍሬን ያፈራል። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንም እመቤት ማርያምን በመውለዷ ሕይወት ሆነቻቸው። ካማረ ሽቶ መልካም ስም ይሻላል፣ ከብዙ ልጆች የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረው ስለተባረከችዋ ስለ እመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረት ሁሉ በእውነት ታምራለች ትበልጣለችም። ይህችም የተባረከች ድንግል ማርያም ናት። ይህችም ብላቴና ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረች ስታበራ የመጣች ዕንቁ ናት። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምንና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን አሁንም ከመካከላችን ውጪ፣ ከሀገራችን ሂጂ፣ ከኛ ጋር አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን፣ ሕግ አለንና። ልጅ የሌላቸውን ወንድና ሴት ግን ከመሰዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭም ያስቆሟቸው ነበርና ከአንድነታቸውም ይለዩአቸው ነበር። ሐና ሆይ አንቺስ ምን ታደርጊልናለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲህ አሉት። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ዓለም ከመፈጠሩ አስቀድሞ የነበርክ እስከ ዘላለሙ ድረስ የምትኖር የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉም ማድረግ ትችላለህ፣ የሚሳንህ የለም። ለመንግሥት ፍጻሜ የለውም፣ ሁሉ ለአንተ ነው፣ ሁሉም በአንተ ዘንድ ነው። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ ያንተ ይሆን ዘንድ የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝህን ለአንተ ንጹሕ ቁርባን አቀርባለሁ። ካልሰማኝ ዘርንም ካልሰጠህ ግን አጥፋኝ። ወደ ዘላለማዊቷ የአባቶች ርስት ሄድ ዘንድ አሰናብተኝ። እኔ ዘመኔ ከፋብኝ ስሆን በዚህ ምድር
በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽመው ይደሰታሉ። እኔን ባዩ ጊዜ ይጠቋቆሙብኛል፣ ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይ የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉንም የምታውቅ ሁሉንም የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳለቂያ አደረከኝ? ካለመኖር ወደ ዓለም ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን ፈጠርክ። የኔንም ጸሎት ስማ፣ ቃሌንም አድምጥ፣ የልቦናዬ ጭንቀትም አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊትም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊት የተናቀው አታድርገኝ። ብዙ ያለውን ማሳነስ ትንሽ ያለውን ማብዛት አንተ ትችላለህና አለ። እግዚአብሔር የቅድስት ሐናንም ጸሎት ሰማ። በዚያች ሌሊት ቅድስት ሐና አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋርዷት ከሰማይ ስትወርድ በሕልም ተገለጠላት። በከፋ በታችም የሰው እጅ አለ። ይህ የሕይወት መንፈስ በሕይወት ገመድ የተያዘ ነው። በውስጡም የስዕል መልክ ይዟል። በነጭ ወፍ አምሳል የተቀመጠች ይህች የሕይወት መንፈስም በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜ ሐና ይህችን ዕንቁ ተቀበለቻት። ይህችም የእመቤታችን የድንግል ማርያም ሥጋ ናት። ዕንቁ የተባለው የማርያም ሥጋ ንጽሕና። ነጭ ወፍ ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ። ነጭ ወፍ ነጭ ዕንቁም አንድም ትክክል ናቸው። በሐና ማኅፀን ባደረች ጊዜም እንደ ባህር ውሃ ታወከች። ይህ ነገርም ያልተለመደ አዲስ ነው። እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክቡር ነው፣ ለብቻው አከበራት። እርሱ ብቻ ንጹሕ ነው፣ ለብቻው አነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና ይኖር የለም። ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ ድንግል ማርያም መላእክትስ እንኳን ፈጽሞ አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድ ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድም ለሐና ሰጣት። ጥቅም የሌላቸውን ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸው ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ታሪክ ባልተነገረ። ዘመኑ ደርሶ የተመረጠች ያማረች የተሸለመች የተከበረችና በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሷ ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷ ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧም ስለ መከራዋም ክብርን ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታ በኢየሱስ ክርስቶስ በእናታችን ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊና ኃላፊ ደስታውን ተይውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶች 30 ሴቶችን ወለደች፣ ነገር ግን ምንም አልቀሩም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤን ስታገኝ ትሰግድልሻለች።
ጽኑ የሆንሽ ቅድስት ሐና ሆይ ከአንቺ በፊትም ከአንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይብዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ። ብጽዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብና ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔር ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅን በማሳጣት ምግብን በመንሳት ፈተናት። የሕሊናዋን ትዕግስት አውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ስቃይም በጎ ትርፍንና መልካም ዕድልን ሰጣት። የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን እንዳሉ ይህች ቅድስት ሐናም ይህችን ትንቢት ሕግ ለመፈጸም የዕለቲቱን መከራዋን ስቃይዋን ታገሰች። ስለዚህም መንግሥተ ሰማያትን ወረሰች። የተናገረውም የልጇ ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች የቅድስት ሐናን ክብር ገናናነትን ይቀበሉ ዘንድ ፈለጉ። የልጃቸውንም ስም ሲያወጡ ዮካብድ እንደ መጀመሪያ ልጅ ሳይገባት ልጇን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማው ወደ ውጭ ወጣች። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩ ብዙዎች ሕይወትንና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህን ሁሉ ለእናቱ ከመቅናቱ የተነሳ ያደረገው ነው። የእናቱ ስም ከዘመናት አስቀድሞ እንደ ሌሎች ሴቶች ይሰጥ ዘንድ አልፈቀደም። ስለዚህም ኑ ቅድስት ሐናንና መስግናት፣ እግዚአብሔር አመስግኗታልና። ኑ ቅድስት ሐናንና አግናት፣ እግዚአብሔር አግኗታልና። በሥጋም አያቱ ናትና እርሷ ከወርቅና ከብር ትመረጣለች። መልካቸው የተለያዩ ከሆኑ ከ12 ዕንቁዎች ፈጽማ ትመረጣለችና ከፀሐይና ከጨረቃም ታምራለች። ሰማይና በምድር ካሉ ፍጥረታት ሁሉ ታምራለች። በደም ግባት በሞገስ በገናናነትና በክብር እመቤታችን ማርያምን በምድር የሚተካከላት የለም። እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች። ከሽቶዎች ሁሉም እርሷ ጥሩ መዓዛ አላት። ቁስጥና ከልበኔ የሚባሉ ሽቶዎች መዓዛዋን አይተካከሉም። ነገር ግን የተባረከች እመቤታችን ድንግል ማርያም በማኅፀኗ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ያውድ ነበር። ሴቶች እንደሚያጌጡት ጌጥን አልወደደችም። በልቧም በአንደበቷም በሕይወቷም በሞቷም የኔ ጌጥና ደስታ በነፍሴም በሥጋዬም የተባረከች ማርያም አለች ትል ነበር። ለፊቴም ሴቶች እንደሚቀቡት ቅባት አልሻም፣ ቅባቴ የተባረከች ማርያም ናት። ያን ጊዜ በልቧም ደስ ተሰኘች፣ እንዲህም አለች፣ ዛሬ ፈጽሜ እደሰታለሁ። የእስራኤል አምላክ አምላኬ ይመስገን፣ ለቅሶዬን አስወገደልኝ። ጠላቶች ሁሉ ይፈሩ ይጎሳቆሉ። የኢየሩሳሌም ልጆች ሆይ ቃሌን ስሙ። ሕፃን በጀርባዬ ሳለች ጡቶቼን ሳጠባት ተመልከቱ። ልጅ በማጣቴ ከናንተ ያስወገዳችሁኝ፣ ቃላችሁን ከፍ ያደረጋችሁብኝ ይህች ሴት እኔ ነኝ። ከናንተ የምትበልጥ ልጄን ተመልከቷት። ሰማይና ምድር የሰውና መላእክት ፍጥረት ሁሉ የልጅን አንዲት የራስ ጸጉሯን ዋጋ አይሆኑም። ብጽዕትና ቅድስት የሆነች ሐናም እንደዚህ ትናገር ነበር።
ዳግመኛም የኔ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ከፍቶልኛልና። ባሌ ኢያቄምም ይወደኛል፣ በእኔ ይደሰታል። ጥንቱን ያዝን ይተክዝ ነበር። እኔም በተመለከትኩት ጊዜ ሰውነቴ እንደ ሰም ይቀልጥ ነበር። በሚያነጋግረኝና በደስታ በሚስቅልኝ ጊዜ ደስ ይለኛል። ዝም በሚልበት ጊዜ ግን አዝናለሁ፣ በልቦና የምተክዛለሁ። ዛሬ ግን ቢስቅም ዝም ቢልም ሕሊናዬ ከመደሰት ዝም አይልም። በምስጋና የተሸለመች ይህች አንዲት ብላቴና ሳለችልኝ ስለ እርሷ አላዝንም። የዓለም ሕዝቦች ሁላችሁ ኑ ልጄን አመስግኗት፣ እጅም ንሷት። እግዚአብሔር እኔንና ዓለምን ሁሉ የምትጠቅም እርሷን ሰጥቶኛልና። ሐና በቤቷ ሳለች በልቧ አሰበች፣ ስለ ልጇም እንዲህ አለች፣ ስለ ልጄ ምን ላድርግ? ይህ ነገር እውነት ከሆነ አምላክም በእርሷ ማኅፀን ካደረና ከተጸነሰ የእስራኤል ሕዝቦች ሁሉ ስለሚቀኑ እንዴት ያደርጓት ይሆን? እውነተኛ የሆነ የልጄ ጌታ ኢየሱስ ክርስቶስን ድምፅ በሰሙ ጊዜ እርሷን ሀገር ለሀገር ያንከራትቷታል፣ ልጇንም ከኢየሩሳሌም ውጭ ይሰቅሉታል። ስለ ልጄ ምን ላድርግ? ለእኔ አንዲት ናትና እህትም ወንድምም የላትምና ያስጨንቀኛል። ስለ እርሷም አዝናለሁ። በእርሷ ላይ የሚፈጸመውን የእስራኤልን ተግዳሮት አስባለሁ። በኋላ ግን ለምድር ሕዝቦች ሆኖ ሰላምን፣ ይቅርታን፣ ቅንነትን ታፈራለች። የሚጠሏትም በሰውና በመላእክት ዘንድ የተጠሉ ይሆናሉ። አራዊት እስከሚበሏቸው ሲኦልም ለምግቧ እነርሱን በማግኘቷ ብቻዋን እስከምትደሰት ድረስ ልጅን የሚወዷት የሚያከብሯት ደግሞ በሁሉም ሰው ዘንድ በልጇ በጌታ በኢየሱስ ክርስቶስ ዘንድ የተወደዱ የተከበሩ ይሆናሉ። አቤቱ ሆይ ፍርዴን ፍረድ፣ አድነኝም፣ ስለ ቃል ፈውሰኝ። ድህነት ከኃጢአተኞች የራቀች ናት፣ ይቅርታ ደግሞ ፈጽሞ የበዛ ነው። እንደ ፍርድህም አድነኝ። የከበቡኝ ያስጨነቁኝ ብዙ ናቸው። ምስክርነትን ከመስጠት ወደ ኋላ አላልኩም። አቤቱ ነፍሴን አድናት። እግዚአብሔር ይቅር ባይ እውነተኛ ነው። አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል። ይችን ሕፃኔን ብላቴናዬን አንተ ጠብቃት፣ ላንተ አደራ ሰጣለሁ። አንተ መግባት፣ ለዘላለሙም አንተ ረዳት ሆናት። እኔ ግን የአንዲት ልጄን ሐዘኗን ለቅሷን ሳላይ ነፍሴ ልትወጣ ትሻለች። ምን አደርግልሃለሁ? ድካሜን አንተ ታውቃለህ። አቤቱ ነፍሴን ተቀበል፣ ለዘላለም ወደ አባቶች ርስት ሄድ ዘንድ አሰናብተኛለች። ቅድስት ሐና ይህን ጸሎቷን በፈጸመች ጊዜ ሕመም ያዛት፣ ትንሽም ታመመች፣ በወርሃ ግዕዝም አረፈች። ይህም ኅዳር 11 ቀን ነው። በዕብራውያን የወር አቆጣጠር 2ኛ ታስሪን፣ በሮም ታኦቢሮስ 7 ዕረፍት ነው። እንደ አሮንና እንደ አባቷ ማጣት ልጆችም ሕግም በአባቶቿ መቃብር ቀበሯት። የእናታችን የቅድስት ሐና ጸሎትና በረከቷ ከሁላችንም ጋር ይሁን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ የሚስተካከሉ ነገሮች የምትሏቸውን ሐሳባችሁን በኮሜንት ላይ በማስፈር ቤተሰብ ያልሆናችሁ ቤተሰብ በመሆን በየዕለቱ የቅዱሳንን ታሪካቸውን፣ ገድላቸውን፣ ድርሳን፣ ስንክሳር፣ የተለያዩ በኦርቶዶክስ ቤተክርስቲያን ዶግማና ቀኖናቸውን የጠበቁ የሕይወት መጽሐፍቶችን ወደ እናንተ የምናቀርብ መሆኑና በተለይም በስደት ላይ ከሀገር ውጭም ከሀገር ውስጥም ሆናችሁ በስራ ላይ ያላችሁ በየዕለቱ የምታገኙ መሆኑን እንገልጻለን። አቅራቢ ዲያቆን ቤተ ማርያም